Moya, moya. በኬንያ ሰሜናዊ ግዛት በሚገኘው የሳምቡሩ ምድር አንድ እጅግ አስገራሚ ስፍራ አለ። ይህ ስፍራ ኡሞጃ ይባላል። በስዋሂሊ ቋንቋ አንድነት ማለት ነው። እዚህ መንደር ውስጥ ወንዶች አይኖሩም፣ መግባትም አይችሉም። ነገር ግን ይህ መንደር የተመሰረተው ለወንዶች ጥላቻ ሳይሆን ለሴቶች ነፃነትና ክብር ነው። ዛሬ በታሪክና እውነት የዩቲዩብ ቻናላችን ራሳቸውን ከጥቃት አድነው አዲስ ታሪክ የጻፉትን የኡሞጃ ጀግና ሴቶች ታሪክ እንመለከታለን። ለኡሞጃ መንደር መመስረት ትልቁን ሚና የተጫወተችው ሬቤካ ሎሎሶሊ የምትባል የመንደሩ ሴት ናት። ሬቤካ የተወለደችው በኬንያ ሳምቡሩ ግዛት ውስጥ ነው። በ18 ዓመቷ ለነጋዴ ባል ተዳረች። በሳምቡሩ ለሚኖሩ ሴቶች ሕይወት እጅግ ከባድ ነበረች። የሳምቡሩ ማህበረሰብ ሴቶች ለዘመናት በወንዶች የበላይነት ስር ነበሩ። ሴት ልጅ እንደ ንብረት ነው የምትታየው። ገና በልጅነቷ ለትልቅ ሰው ትዳራለች፣ ትገረዛለች። እንዲሁም የባል ድብደባ እንደ ባህል የሚታይበት ሁኔታ ነበር። ነገሩን ይበልጥ ያባባሰው በወቅቱ በኬንያ ሰሜናዊ ክፍል ሰፍረው የነበሩ የእንግሊዝ ወታደሮች በሳምቡሩ ሴቶች ላይ እንደ አውሮፓውያን አቆጣጠር ከ1970ዎቹ ጀምሮ ጾታዊ ጥቃት ያደርሱ ነበር። ከጥቃቱ የተረፉት ሴቶች ወደ ቤታቸው ሲመለሱ ግን የሚጠብቃቸው ሌላ መከራ ነበር። ባሎቻቸው ተደፍራችኋል፣ ውርደትን አምጥታችኋል በሚል ከቤት ያባሯቸው ነበር። ጾታዊ ጥቃት ከደረሰባቸው ሴቶች መሃል አንዷ ሬቤካ ሎሎሶሊ ነበረች። የሚገርመው ከደረሰባት ጥቃት በላይ የገዛ ማህበረሰቧ የሰጣት ምላሽ የከፋ ነበር። የእሷ ዕጣ ፈንታ እንደ ሌሎች ሴቶች ረክሳለች ተብላ ከማህበረሰቡ መገለል ነበር። ሬቤካ ስለ ሴቶች መብት መናገር ስትጀምር ወንዶቹ አልወደዱላትም ነበር። አንድ ቀን ባሏ በሌለበት 4 የአካባቢ ወንዶች እንዴት ስለ ሴት መብት ትናገሪያለሽ ብለው በጭካኔ ደበደቧት። ሬቤካ ሆስፒታል በነበረችበት ወቅት ባሏ ሊጠይቃት እንኳን አልመጣም። ደብዳቤዎቹንም ወንዶች ቢሆን አልተቃወማቸውም ነበር። ሬቤካ ያኔ ነው ከእንግዲህ በወንዶች ቁጥጥር ስር መኖር የለብኝም ብላ የወሰነችው። ሬቤካ ከሆስፒታል ስትወጣ ወደ ቤቷ አልተመለሰችም። ከእሷ ጋር ተመሳሳይ በደል የደረሰባቸውን ሴቶች ሰብስባ 15 ሆነው ወደ በረሃው ወጡ። ከእነዚህ ሴቶች እንደ አውሮፓውያን አቆጣጠር በ1990 ኡሞጃ መንደርም ተመሰረተች። በሬቤካ ሀሳብ ምንጭነት ወንዶች የማይገቡበት፣ ሴቶች እርስ በርሳቸው የሚረዳዱበት መንደር መሰረቱ። መጀመሪያ አካባቢ ወንዶች ይስቁባቸው ነበር። ያለ ወንድ ልጅ አይችሉም፣ በረሃ ይበላቸዋል አሉ። በኋላ ግን ሴቶቹ እየጠነከሩ ሲመጡ ወንዶቹ ማጥቃት ጀመሩ። ሬቤካን ደበደቧት፣ መንደሯንም ሊያፈርሱ ሞከሩ። ነገር ግን የኡሞጃ ሴቶች ወደ ኋላ አላፈገፈጉ። መንደሯን በሸዋ አጥር አጠሩ፣ ራሳቸውንም ጠበቁ። ኡሞጃ ውስጥ ህይወት ፍጹም ዲሞክራሲያዊ ነው። ሴቶቹ በጋራ ይሰራሉ፣ በጋራ ይበላሉ። ጎጆአቸውን የሚሰሩት ራሳቸው ናቸው። ትልልቅ ውሳኔዎችን የሚወስኑት በጋራ ምክክር ነው። እዚህ መንደር ውስጥ ሴት ልጅ በግዳጅ እንድትዳር ወይም ግርዛት እንዲደርስባት አይፈቀድም። ብዙዎቹ ሴቶች ለልጆቻቸው የተሻለ ትምህርት ቤት ለመክፈልና ሰላማዊ ህይወትን ለመምራት እዚህ መጠለልን መርጠዋል። የኡሞጃ ሴቶች የማንንም ወንድ እጅ አይጠብቁም።
የሚገርመው ነገር ኡሞጃ ዛሬ ራሷን የቻለች መንደር ሆናለች። ዋና የገቢ ምንጫቸው ሴቶቹ የሚሰሩት እጅግ ማራኪ የሆኑ የአንገትና የእጅ ጌጣጌጦች በቱሪስቶች ዘንድ ተወዳጅ ናቸው። በየዓመቱ በሺዎች የሚቆጠሩ የውጭ ሀገር ቱሪስቶች ይህችን ልዩ መንደር ለማየት ይመጣሉ። መግቢያም ይከፍላሉ። ያገኙትን ገንዘብ ለምግብ፣ ለጤናና ለልጆቻቸው ትምህርት ቤት ያውሉታል። የመንደሯ ሴቶች ለልጆቻቸው ብቻ ሳይሆን በአካባቢው ለሚኖሩ ለሌሎች መንደር ህፃናትም ጭምር የሚሆን ትምህርት ቤት ገንብተዋል። እዚህ መንደር ውስጥ ትልቅና ትንሽ የለም። ሁሉም በጋራ ይሰራል። ገቢውም ለሁሉም በእኩል ይከፋፈላል። ብዙ ሰው የሚጠይቀው ጥያቄ አለ። ወንድ በሌለበት መንደር ልጆቹ ከየት መጡ የሚል። የኡሞጃ ሴቶች ወንዶቹን የጠሉት በደል ስለደረሰባቸው እንጂ በተፈጥሮ ወንድን ስለሚጠሉ አይደለም። በመንደሩ ውስጥ ወንድ ገብቶ እንዲኖር አይፈቀድም እንጂ ሴቶቹ ከመንደሩ ውጭ ወንዶች ጋር ግንኙነት ሊኖራቸው ይችላል። ነገር ግን ህጉ ጥብቅ ነው። ወንድ ወደ መንደሩ ውስጥ ይዞ መግባት ፈጽሞ አይፈቀድም። ልጁ ከተወለደም በኋላም አሳዳጊዎቹና ባለቤቶቹ ሴቶቹ ናቸው። ወንዱ ወይም አባትየው ልጄን ልውሰድ ወይም ሚስቴ ነሽ የማለት መብት የለውም። ልጆቹም በእናቶቻቸው ፍቅር ተከበው ያድጋሉ። ታዲያ የተወለደው ልጅ ወንድ ልጅ ቢሆንስ የህፃኑ ጣፋንታ ምንድነው የሚደረገው ብላችሁ መጠየቃቸው አይቀርም። የኡሞጃ እናቶች ወንድ ልጆቻቸውን እንደ አይን ብሌን ነው የሚያዩቸው። ህፃናቱ 18 ዓመት እስኪሞላቸው ድረስ በመንደር ውስጥ ከእናቶቻቸው ጋር በነፃነት ያድጋሉ። ነገር ግን ለአቅመ አዳም ሲደርሱ የመንደሯን ደንብ ለማስከበር ሲባል ወጥተው የራሳቸውን ህይወት እንዲመሰርቱ ይደረጋል። እናቶቻቸውን ለመጠየቅ ግን ሁሌም በሩ ክፍት ነው። ይህ የሴቶች ነፃነት በአካባቢው ላሉ ወንዶች በቀላሉ የሚዋጥ አልነበረም። መንደሯን ለማፍረስና ሴቶቹን ለማስፈራራት ብዙ ሙከራዎች ተደርገዋል። ነገር ግን ሬቤካና ጓደኞቿ በጽናት ቆመዋል። ዛሬ ኡሞጃ የጥቃት ሰለባ ለሆኑ ሴቶች ሁሉ የተስፋ ብርሃን ሆናለች። ዛሬ ኡሞጃ ከ50 በላይ ሴቶችና በመቶ የሚቆጠሩ ልጆች መኖሪያ ናት። እቺ መንደር በዓለም ዙሪያ ለሚገኙ ለተገፉ ሴቶች የተስፋ ምልክት ሆናለች። ሴቶች በራሳቸው መቆም እንደሚችሉ፣ በጋራ ከሰሩ ተራራ መናድ እንደሚችሉ በተግባር አሳይተዋል። ይህ ታሪክ ወንዶችን ለማግለል ሳይሆን ጥቃትና ጭቆናን ለመከላከል የተደረገ ትልቅ ተጋድሎ ነው። የኡሞጃ ሴቶች ዛሬም በኩራት ይኖራሉ። ታሪካቸውም ለብዙዎች መነሳሳት መሆኑን ቀጥሏል። ኡሞጃ ከመንደር በላይ ናት። እሷ የጥቁር ሴቶች ጽናት ምልክት ናት። ምንም እንኳን ወንዶች እዚህ መኖር ባይችሉ፣ ሴቶቹ ግን ለዓለም ያስተማሩት ትልቅ ቁም ነገር አለ። አንድነት ካለ ካለፈው ቁስል ተነስቶ አዲስና የሚያምር ህይወት መገንባት ይቻላል። የኡሞጃ ሴቶች ታሪክ የጀግንነትና የነጻነት ታሪክ ሆኖ ለዘላለም ይኖራል። Ooh.